ሰላም ሰላም ውድ የፕሮ አካዳሚ አማሪክ ቤተሰቦች እንዴት ናችሁ? እኔ ያለው ይጎር መስገን እና እንዴት ናችሁ? አለው በያላችሁ በሰላማችሁ ብዙ ትበልኝ። እሺ ዛሬ ጀላችሁ የመጣሁኝ አማርኛ ፊደሎችን ነው። እንደምታዩቸው ከጀርባ አማርኛ ፊደሎችን አራት የሚደርሱትን ከሰ እስከ ሸ የሚደርሱ ፊደሎች እንቆጥራቸዋለን ማለት ነው። ወደፊትና ወደኋላ እየቆጠርን እናያቸዋለን ማለት ነው። አንዳንድ ተማሪዎች ወደፊት ይቆጥሯቸውና ወደኋላ ከበድ ይላቸዋል። ያ ማለት ምንድነው? አለማወቃቸው፣ ድምፆችን በደንብ አለመያዝ ነው እና ወደኋላ በደንብ ያዟቸው ማለት ወደኋላ በደንብ መያዝ አለባቸው ማለት ነው። እስቲ ወደፊትም ወደኋላ እየቆጠርን እናያቸዋለን። ኋላ እየቆጠራችሁ ሞክሩት፣ ፈትሹት እስቲ እራሳችሁ ማለት ነው። እሺ ወደ ቀጣዩ ቪዲዮአችን ስንገባ እሺ ትምህርቱን እንጀምር። ሳ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሳ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሽ ሾ ሾ ሺ ሼ ሻ ሺ ሹ ሸ። እርግጠኛ ነኝ እነዚህን በደንብ ከቻላችኋቸው ወደፊትም ወደኋላ ከቆጠራችሁት አማርኛ ማንበብ እየቀላችሁ ይላል ማለት ነው። ማንበብ ትችላላችሁ ማለት ነው። እነዚህ ፊደሎች ከለያችኋቸው ወደፊትም ወደኋላ እየቆጠራችሁ ከለያችኋቸው ይቀላችኋል ማለት ነው። እሺ ወደታችም እያነበባችሁ መርጃል ማለት ነው። ወደታችም ወደ ላይም ወደታችም ወደ ላይ እያነበባችሁ ሰ ረ ሰ ሸ ሹ ሱ ሩ ሱ ሲ ሪ ሲ ሺ ሻ ሳ ራ ሳ ሴ ሬ ሴ ሼ ሽ ስ ር ስ ሶ ሮ ሶ ሾ። ኦኬ ስለዚህ አሁን ወደፊት አንብበናቸዋል፣ ወደ ኋላ አንብበናቸዋል፣ ወደ ላይም ወደታችን አንብበናቸዋል ማለት ነው። ስለዚህ እነዚህን በደንብ ካቻላችኋቸው እንግዲህ ምን እናደርጋለን? ቃል እንመሰርታለን። ከነዚህ ፊደሎች ውስጥ ቃል እየመሰርትን አውጠንጥፋለን ማለት ነው። እንግዲህ አንድ ቃል ስንመሰርት ምንድነው ዋናው ዓላማው? አንድ ቃል ስንመሰርት ለምሳሌ እናንተ መጻፍ የፈለጋችሁት ነገር ለምሳሌ ፊደሎች ጋር አለ መጻፍ የፈለጋችሁት ፊደሎች ባታውቁት እንኳን ከቪዲዮ ላይ እየቆጠራችሁ ማግኘት ትችላላችሁ ማለት ነው። ለምሳሌ እኔ ምን ማለት ስር ማለት ብፈልግ ስንተኛዋ ፊደል ነው? የማን ዘር ናት? ሰ የሰ ዘር ናት አይደል? ሰ የሰ ስ
ስለዚህ የሰ ቤት ውስጥ ገብቼ ስ እስከሚል ድምፅ እፈልጋለሁ ማለት ነው። እሺ ስፈልግ ኦኬ ሰ ሱ ሲ ሳ ሴ ስ አገኘኋት ማለት ነው። ከዚህ ላይ አገኘኋት። ስለዚህ ይህችን ፊደል ስን ወስዳለሁ ማለት ነው። ከዚህ ጋር ቀጥታ ማን ወስዳለሁ? ስን ወስዳለሁ። ኦኬ ይህችን ስን ከወሰድኩኝ ማን ትቀረኛለች? ር እንፈልጋለሁ። ስር አይደለም የፈለኩት። ስለዚህ ስር ር እንፈልጋለሁ። ረ ቤት እገባለሁ ማለት ነው። የረዘና ስለዚህ ረ ቤት ረ ሩ ሪ ራ ሬ ር ስለዚህ እቺ እዚህ ጋር አገኘኋት ማለት ነው። ር ስድስተኛ ፊደል ማለት ነው። ር አገኘኋት። ስለዚህ ባለ ይሄ ምን ይላል? ስር ይላል። ስር ይላል ማለት ነው። ሌላ ደግሞ ለምሳሌ ምን ማግኘት እንችላለን? ሸሸ ማለት ብንፈልግ ሸሸ። ኦኬ ሸሸ። ስለዚህ እነዚህ ልጆች እስኪ አውጡት። አዎ የሸ ቤት ነው ማለት ነው። ሸ ቤት እንገባና ሸ ከመጀመሪያው ላገኛት ሸን እንወስዳለን ማለት ነው። ሸ ከዛ አሁንም ሸ ሁለቱ ይህ መልሶ ራሱ አያሳልፍም። ምክንያቱም ሸ እዚህ ጋር ራሱ አለ። ሸን ወስደን መልሰን ሁለተኛ እንጥፈዋለን። ስለዚህ ይህ ምን ይላል ማለት ነው? ሸሸ ይላል ማለት ነው። ሸሸ ምን አገኘን? ኦኬ ሌላ ምን ማግኘታለን? ኦኬ ሌላ ምን ማግኘታለን? ሬሳ ማለት ብንፈልግ ሬሳ። ኦኬ ሬሳ ማለት ብንፈልግ ረ ቤት እንገባለን ማለት ነው። ረ ቤት ረ ሩ ሪ ራ ሬ ሬን አገኘናት። ሬ ኦኬ ሳ ቤት ሬሳ ሳ አይደለንም። ሳን እስክናገኛት ከሰቤት ገብተን እንቆጥራለን ማለት ነው። ሰ ሱ ሲ ሳ ይችላል ማለት ነው። ይችንን መውሰድ እንችላለን። ምክንያቱም ይችኛቱ ፊደል እና ይችኛቱ ፊደል አንድ ናቸው። ምንድነው ድምጻቸው አንድ ነው፣ ቅርጻቸው የሚለያይ ምንድነው? ላይኛው ሳቱ ሰ ይባላል። ታችኛው ደግሞ ኖ ላይኛው ይሄኛው የሚባል ንጉሱ ሰ፣ ይሄኛው ደግሞ ሳቱ ሰ። ንጉስ የሚባለው አካል በዚህ ለሚጻፍ ነው። ሳቱ ሰ ደግሞ በዚህ ሳት የሚለው ቃል ስንጽፍ በዚህ ነው የሚጽፍ ማለት ነው። ለዛ ነው ሌላኛው የላቸውም። አማርኛ ውስጥ ሳት የሚሆን በዚህ መጻፍ ይቻላል። ልዩነት የላቸውም ማለት ነው። ስለዚህ በአማርኛ ውስጥ ልዩነት የላቸውም። ኦኬ እና ሬሳ ሰ ሱ ሲ ሳ እቺ ሳ አግኝተናል ማለት ነው። ስለዚህ እዚህ ጋር ሳ ብለን ሬሳ ይላል። ሬሳ ብለን አገኘን ማለት ነው። ኦኬ ሌላ አንድ ደግሞ ሱሪ ማለት ብንፈልግ ሰ ቤት እንገባና ሱን አገኘናት እዚህ ጋር። ስለዚህ እዚህ ወስደን ሱን እንጽፋለን ማለት ነው። ሱሪ ማለት ረ ቤት ነው ማለት ነው። ረ ሩ ሪ አገኘናት። ሶስተኛው ማለት ይችላል ሪ ነው ወጥተን እንጥፋታለን። ስለዚህ የሚላል ሱሪ ይችን መጠቀም እንችላለን። ሱሪ የሚናገኝ ማለት ነው። የተቀረዎችን ደግሞ እናንተ ልክ በዚህ መሰረት የተቀሩት ደግሞ እናንተ በዚህ መሰረት ሌሎችን ማድረግ ትችላላችሁ፣ መመስረት ትችላላችሁ ማለት ነው። ለዛሬ እስከ ሳሰብ ተከታተላችሁ ከልብ አመሰግናለሁ። ቻናሉን ደግሞ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሳሰብ ተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ተመኘሁላችሁ። መልካም ጊዜ ያነገሱ ነበር።